ቀለበት እያሰርክላት ባልሆነ ቆይ ተው ምንድን ነው ተፈልክ ዝም ብለህ እንደዚህ ጂናት ነፍቴ እኮ ነው ገባ አይደለ ምን ነግርሽ ነገር ስላለ ነው ቀለበት ልታስር እንደሆነ ጋብሳላት ጋር እኔ ቤት ውስጥ ልቀቀኝ እኮ ተረጋግተሽ አውሪኝ ልቀቀኝ አታርፍም ተከበር እሺ እኮ ስሚኝ በጣም ፋሚሊዎቻችን እውነታ ወጥቷል። ሰላም እንዴት ናችሁልኝ? ሁሉ ሰላም ሁሉ አማን አለው። ፈጣሪ የተመሰገነውን ተመልሼያለሁ። አካውንቴ ስለተመታ ቪዲዮ መስራት አስጠልቶልኝ ነውና በጣም ይቅርታ ጠይቃችኋለሁ። ያው አካውንቴ ውስጥ ፕሮፋይልስ ገብታችሁ ተመልከቱ። አካውንቴ ምንም ሰው ሊያይ አልቻለም። 100 ሰው ራሱ መግባት ብሏልና በጣም ለዛ ቪዲዮዎችን መስራት ራሱ በጣም እያስጠላኝ ስለሆነ ቢያንስ ሪኮመንድ እንድታረጉ ሼር ሪፖስት እንድታረጉልኝ በፍቅር ጠይቃችኋለሁ። ምክንያቱም ምንም ውጤት ከሌለ መስራት ከባድ ነው እና ይህን ትረዳላችሁ ሁላችሁም ማለት እኔ ወንድማችሁ ነኝና ማገዝ ትችላላችሁ። ባይሆን በትንሽ ነገር ብታግዙኝ የተሻለ ነው ብዬ አስባለሁ። ምክንያቱም እህቶቼ ናችሁ ወንድሞቼ ናችሁ እና ያው እናንተም እንደ ወንድማችሁ ያው በስጋ ብንለያይም በመንፈስ አንድ ነንና ብታግዙኝ ብዬ ጠይቃችኋለሁ። በቀጥታ ወደ ቪዲዮ እናልፋለን። ቆይ ተው ምንድን ነው ተፈልክ ዝም ብለህ እንደዚህ ጂናት ነፍቴ እኮ ነው ገባ አይደለ እኮ ነው። እሺ በስራ ቁጭ በሳከና ልጅና ምንም ቀልድ አይደለም። ምን ነግርሽ ነገር ስላለ ነው። ቀለበት ልታስር እንደሆነ ጋብሳላት ጋር እኔ ቤት ውስጥ እኔ ቀለበት አላስርም። ለአንቺ ነው መስሩ ቀለበት ስንቴ ታስርልኛለህ? ማሰሩንማ ታስራለህ እኮ ታስረህ መኖራችን የምር ልቀቀኝ። እግዚአብሔርን እያናደድከኝ ነው። ምላስሽ ጨምሮ አለ እኮ አንተም ማስራል ዝለቅ እኔም ማስረሽ። እሺ ስሚኝ ልንነግርሽ እኮ ነው። ትላንትና ብሩኬ በጣም በስነ ስርዓት ለማውራት እየሞከርኩ ነው። ደክሞኛል። ልግባ ደክላስ እኮ እኔ ቁጭ በይና ወሪኝና ነው ቅድሚያ እናውራ። እንግዲህ ፋሚሊዎቻችን ምንድነው የዛሬው ቪዲዮአችን ሃይሚን ሰርፕራይዝ ለማድረግ ነው የጠበቅኩት። ከልጅቷ ጋር ምንም ግንኙነት እንደሌለ በግልጽ ለማስረዳት ልነግራት ነውና ይሄ ነው ጉዳዩ። ያለውን ነገር በቪዲዮ አንድ ላይ ሆነን እናያለን። ሃይሚ ትቀበላለች ወይ አትቀበልም በሚለውንም አንድ ላይ እናያለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ልትነግረኝ መስማት አልፈልግም። ልቀቀኝ። ስሚኛ ተረጋጊና አታበሳጨኝ። በጣም በትዕግስት ለማውራት ሳኩልህ አይደለ? በጣም ሳኩልህ። ልቀቀኝ። ስሜት እኮ ይገባኛል እኮ ተረጋጊና። እውነት እንዳይመስልህ እሺ። ፈገግ ስል ሁሉም ነገር ውሸት ነው። ሆን ብለን ያደረግነው እሺ። የሚኖረው ሁሉም ነገር ውሸት ነው። ሆን ብለን ያደረግነው። ተነሽና ንገሪያት እኮ ቁጭ በይና በስንት ስሚ። መጀመሪያ ቁጭ በይና ተረጋጊ። ሃይሚ የተፈጠረው ነገር ሁሉ ውሸት ነው። ቁጭ በይ ላስረዳሽ። ያው ከሷም ስሚ ቀርመሽ ከፈለ ንገሪያት። ሁሉም እንዴት እንዳገኘሽ ለምን እንዳገኘሽ ንገሪያት። በሁለታችሁ መሀል ያለውን ነገር አይቶ ብሩኬ እኔን ፈልጎ አውርቶኝ ጀስት እንዳስታርቃችሁና በደንብ እንዳግባባችሁ አንቺ ለሱ ያለሽን ፊሊንግ ለማወቅ በደንብ ፈልጎ ነው እንጂ እኔና ብሩኬ ምንም ነገር የለም። እንዲህ ካላደረኩ የምትመለሽ አልመሰለኝም። ወይ እኔ ቆንጆ በጣም ተቸገርክ። ይሄን የሚያክል ከባድ ሪስክ ወሰድኩት አንቺን ለመመለስ እኮ ነው። ይሄ ሁሉ ርቀት መሄድ አልነበረብህም። እሺ ተቸገርኩ። ምን አድርገኝ ነው? በሰላምም እኮ ልንግባባ አልቻልንም። ተቸገራችሁ በጣም። አይ በምንም ልንግባባ ስላልቻልን ነው እንደዚህ ሪስክ ወሰድኩት አይደል? ወደዛ ልቀቅኝ፣ ወደዛ ዞር በል። ምንም የለንም ከሷ ጋር። ስለሚወድሽ እኮ ነው ይሄን ሁላ ነገር ያደረገው። በስመ አብ በጣም ነው አይደል የሚወደኝ? ያስታውቃል እንደሚወደኝ። ሃይሚ የምሬን እኮ ነው የማወራሽ። ከሷ ጋር ምንም የለኝም። ለምን አታውኝም ግን? ማለት ሁለታችሁም ለምን አታውኝም? ለምን ተወሻለሽ? ውሸት ነው። እኔ ከሷ ጋር ምንም የለኝም። ውሸት ነው ሃይሚ። ታዲያ እኔ ምን አገባኝ? ይመለከተኛል። እንዴት ነው የማይመለከትሽ? ስለምወድ ነው አልሽኝ አይደል? እንዴ ትላንት። ለዛ ነው ከልብሽ ኮደ ተዘጋጅተሽ እኮ እንደምትወጂ ስለነገርሽኝ እኮ ነው እንትን ያልኩት። ሁሉንም ነገር ይተው። አረ የምፈልገው ነገር ስለነበር ማለት ነው። እሺ ሁሉ የተዘጋጀው ለኔ ነው አይደለም? ታዩ ዋናውን ቁም ነገር እኮ እየነገርኩሽ ነው እኮ። እኔም እኮ እየሰማሁህ ነው። ጥያቄ እኮ ነው የጠየቅኩህ። ይሄ ሁሉ የሚያምር ፕሮግራም የተዘጋጀው ለኔ ነው። ለይቅርታ ነው ወይስ ለምንድን ነው? ወይስ ልታስረዱኝ ነው? እንዴት አልጋ ላይ ምናምን ቪዲዮ እንደቀረጻችሁ
እሷ አውቀው ካሜራማንን መጠየቅ ትችያለሽ። ሁሉንም ነገር ማስረዳት እንችላለን። እኔ የእናንተ መቀለጃ ነኝ? ልቀቀኝ በእናትህ ወደዛ። አይሚ ተረጋጊ እንዴ! ልቀቀኝ። ምን እሺ፣ አሁን ምንድነው እኔና አንቺ ላይ ያግባባ የሚችለው? ምንም ከሌለኝ ከሷ ምንም ያግባባ ነገር አለን እንዴ? እኮ እንድንግባባ እኮ ነው አይደል እንደዚህ አይነት ችግር ውስጥ የገባሁት። አይሚ ቁጭ ብለሽ እኔን ስሚ። በዚች በአጭር ጊዜ ውስጥ ብሩኬ ላንቺ ያለውን ስሜት ማወቅ ያለው በዛ ላይ ንጹህ ልብ ነው ያለው እና ደግሞ እንደዚህ እየወደደሽና ላንቺ ፊሊንግ ኖሮ ትተሽው መሄድ አግባብ ያለው አይመስለኝም። በዛ ላይ በጣም ጥሩ ልጅ ነው። ኧረ እባክሽ የምርሽን ነው? ወይኔ አላቅም ነበር ወይስ እኔ ሳላቀው ወደ ጥሩነት ተቀየርክ? ሃይሚ ለምን አትረጋጊም? ምንም ያረጋጋኝ ነገር ትላንት እኮ እውነተኛ ስሜትሽን ነገርሽኝ። አሁን እኮ እኔ እየተመለስኩ ነው። ግን እውነተኛ ስሜቴ ላይ ተረማመድክበት። መች ተረማመድኩኝ? ብሩኬ የሰው ልጅ ልብ ለመመለስ ይሄን ያክል ርቀት መሄድ አይጠበቅብህም። ምን ላድርግሽ? እኔና አንቺ እኮ ምንም የሚያግባባን ነገር የለም። ምን ላድርግ? ተወኝ በቃ ዞር በልልኝ ከህይወቴም ከመንገዴም ዞር በል። ከባድ ሪስክ መወስደው ለሁለታችን ብዬ ነው። ተይ። ወይኔ ጉዴ ፈላ። እሺ ለሁለታችን ብለህ ነው ያስረገዝከው ደግሞ? እኔ የኔ ልጅ አይደለም። ስለዛ አታወሪብኝ። እኔ አይመለከተኝም። አንተ እኮ ማለት ነው ችግርህን ሳትፈታ ነው ሌላ ችግር ውስጥ እኔ አሁን የሷ ነገር ችግር ሊሆንብኝ ይችላል። አሁን ከሷ ጋር ምንም ከሌለ ችግር ሊሆንብኝ በዚህ አይነት መንገድ ነው ወይም ታስተካክለው። እኔ ሃይሚ እኔና አንቺ ልንስማማ። እኔ ሃይሚ ይሄን ነገር ታምናለሽ ብዬ አላስብም። ያልተጠበቀ ነገር ነው የሚፈጠረው ብዬ አስባለሁ። እንግዲህ እናንተም አንድ ላይ የሚፈጠረውን ሁላችንም የምናይ ነው የሚሆነው እና እናንተም ተመልከቱ። ሀሳባችሁን በኮሜንት ላይ አስቀምጡልኝ። አብራችሁኝ ስለሆናችሁ ደግሞ ከልብ አድርጌ አመሰግናችኋለሁ። ቪዲዮ አይተን እንመለስ። ይድፍዜ ሃይሚ ተረጋጊና። ስለማንግባባ ለምን እኮ ማያግባባን ነገር ምንድነው? እኔ እኮ ግራ ገባኝ። ምንድነው ማያግባባን ነገር? እንዴ ይሄን አክል ሪስክ እየወሰድኩ እኮ ነው አይደል? አንተ መቀለድ ትወዳለህ። እኔ እየቀለድኩ አይደለም፣ ለቁም ነገር ነው። እንዴ ትዕግስት አለኝ፣ አላማ አለኝ። እሺ እኛ ትዕግስቱ ልበል። ሃይሚ ሲሪየስ እያወራሁሽ ስምህን ቀይሬው። እኔ የሁሉ ሪስክ የወሰድኩት ለሁለታችንም ብዬ ነው። እሺ ደስ ይለኛል። ደስ ይልሃል? አትረጋጊም? ምንም ያረጋጋኝ ነገር አለ? ምንም ከአብሳላት ጋር ምንም የለኝም። ሆን ብለን ያደረግነው ነገር ከዛ ቤት ስታስወጪኝ ያሰብኩት ነገር ነው። ለምን ደም ታስረዳኝ? ስለምትወጂ ነው። እንደምትወጂ ስላወቅኩ እኮ ነው ሁሉንም እውነት የነገርኩሽ። እኔ ደግሞ ከአንቺ ጋር መለየት አልፈልግም አይደል? እኔ ደግሞ መለየት እፈልጋለሁ እኮ። አሁን ይሄን ባሪሽ መቷችኝ። አንቺ አልችልም። አንተ በፈለግከው ሰዓት ለመመለስ ስትሞክር እኔ ስትመጣ ለመመለስ አይደለም ሃይሚ፣ አንቺን ለማስተካከል ነው ሁሉ ውጣ ወረድ ውስጥ የገባሁት። እኔ ምን ሆንኩኝ እንዴ? አንቺ እኮ እኔ በየትኛው መንገድ ብሄድብሽ ልትቀበይኝ አልቻልሽም። እኔ ለመመለስ ብለህ እንደዛ ያን ሁሉ ነገር የምትሄደው እኔ ምን ሆንኩኝ? መች ተቀበልሽኝ? አንቺ እኔን ተቀብለኸኛል እኮ። መች ተቀበልሽኝ? ያን ያህል እኮ ሪስክ የወሰድኩት አንቺ ወደማይሆን ነገር ውስጥ እንድገባ እያደረግሽ ነበር። ገብቶሻል? በል ተገፋች። እስኪ ያደረካቸውን ነገሮች በሙሉ ወደ ኋላ መለስ ብለህ አስብ። እስኪ ለምሳሌ ለማየት ሞክር። ራስን ኤክሽን ላይ ከምታይ ችግሮችን እኔ ለሁለታችንም ብዬ ነው እንደዚህ ነገር ያደረኩት። ገብቶሻል? ተረጋጋ እኮ ተረጋጋ። ነው ብሩኬ ሳትይዘኝ እየወሮሽ አይደል? ነው የምትሄጂው? ደክሞኛል፣ ማረፍ እፈልጋለሁ እኮ። ተረጋጊ እና አውሪኝ። እንዴ የት ነው የምትሄጂው? ብሩኬ ለምን አትለቀኝም? ለምንድን ነው የምትሄጂው? ቆይ ለምን? እኔ ከአብሳላት ጋር ምንም የለኝም። በራሷ ማፍ ሰማሽ አይደል እኮ። እና እኔ ይመለከተኛል። እንዴት ነው የማይመለከት? ምንስ ቢኖርህ እኔ ምን አገባኝ እንዴ? ትላንት ወደህልኝ እያልሻል ነበር እንዴ? እንዴት እችላለሁ? አንተን እንዴት ነው ማታምኝ? ራሷን አወርዳ መታ ትናገራለች። ኧረ እባክህ ትናገራለች። እሷ ራሷን አወርዳ ምን አገባኝ እንዴ? ምን ማለት ነው? እሷም እኮ ሴት ናት እጄን እያሳመንከኝ እኮ። አትወረጫጭ። እኔ እኮ እንዳትሄጂ ነው እኮ። ሳትይዘኝ አውራ እኮ። እኔ እንዳትሄጂ እሺ። ደግሞ ቁጭ እላለሁ። አውራ፣ የምታወራውን ነገር አውራ። ግን አውርተህ መጨረስ ያለብን ነገር ቶሎ አፍጥነው። እኔ ከአብሳላት ጋር ምንም የለኝም። ትላንትና እውነተኛ ስሜትሽን ስለነገርሽ ነው። ገብቶሻል? እስካሁን ውጣልኝ እንለያያልሽ የነበረው ነገር እወድሃለሁ ባልልህስ ኖሮ ምን ነበር የሚፈጠረው? እሱ እግዚአብሔር ነበር የሚያውቀው። ገብቶሻል? የአንቺ ስሜት እስካቅ ድረስ ብዙ ነገር ሊሄድ ይችል ነበር። እስካሁን የውሸት ከዛ በመሃል ደግሞ ልታስረግዝ ትችል ነበር። እኔ ለምን አስረግዛለሁ? ደደብ ነኝ። ሃይሚ ምንም ልታምን አልቻላችም፣ ልትቀበልም አልቻላችም። ይሄ ነገር እንዲህ ነው፣ ይሄ ለማስረዳት በጣም ከባድ ነው። በትላንትናው ቪዲዮ
ውስጥ ገብቼ አይቼ ነበር። ተኝታለች ምናምን አንድ ላይ ሆኗል የምን ነገር ብዙ ነገር ነበር፣ ግን ምንም ማድረግ አይቻልም። እስቲ ቪዲዮ አይተን ብዙ ሰው አለ ምስክር። ያ ቪዲዮ ሲቀረጹላ ብዙ ሰው አለ። መጠየቅ ትችያለሽ የፈለግሽውን ሰው። ሃይሚ እኔ ለሁለታችንም ብዬ ነው ያደረኩት። ምስክር ይዛችሁ ነው አልጋ ላይ የምታድሩት? ሃይሚ አላደርንም። እንዳትክዳት ምስክር ያዘችብህ? አላደርንም። እንዳትክድ ነው ወይስ እንዳትክዳት? አላደርንም። ስሚ አሁን እሱን ተይና፣ ነገርኩሽ እኮ ከልብሽ እንዳልሆነ አውቄያለሁ። ከዚህ በኋላ እንላይ ምናምን እምትይ እንዳልሆነ አውቄያለሁ። ብሩክ ይሄ እኮ የጋብቻ ፊርማ አይደለም ምስክር የሚያስፈልገው። አሁን አታምኘኝም ነው? ከራሷም አፍ መጥቶ አታምኘኝም እንዴ? እኔ ስንት ነገር ተብያለሁ በዚህ ጉዳይ። ማነች እሷ? ለምን እንደመጣች በምን አውቃለሁ እንዴ? እኔ እኮ ነኝ ያመጣኋት። አንተስ ማን እንደሆንክ ምን እንደፈለክ በምን አውቃለሁ? እኔ አንቺን እኮ ነው የምፈልገው። ምን ማለት ነው? ምን እንደፈለክ? እስከ ዛሬ ታዲያ ምን ሆነክ ነው እኔ እንደምትፈልገኝ ያልነገርከኝ? በራስ ጥፋት እንለያይ ስትላል ነበር እንዴ? እንኳን ደስ አለ፣ እንኳን ደስ አለ። አሁን በራስ ጥፋት እንለያይ ማለት ምን ማለት ነው? ለደስታ እኔ አልጨብጥሽም። ለደስታ? ለየትኛው ደስታዬ? ደስታዬ እኮ እኔ ከአንቺ ጋር ነው አይደል እንዴ? እስካሁን በል ብዙ ነገር ውስጥ ገብተናል። ያው ሁሉ ሪስክ ደግሞ የወሰድኩት አንቺ እንድትመለሽ ነበር። ገብቶሻል? ከልብሽ እንዳልሆነ የምትያቸውን ነገሮች ገብቶኛል። ሁሉን ነገር ለእኔ ብለህ ነው የምታደርገው? ለሁለታችንም ብዬ ነው። እውነት በጣም እኔ እንጃ እንዳንተ የሚያስብልኝ ራሱ አላቅም። ፈጣሪ ብቻ ከዚህ በኋላ ዳግም ብሩክ እንዲሰጠኝ ምኞቴ ነው። አሁን አትረጋጊም እንጂ ጸሎት ይሁን እርግማን አላቅም። አሁን ሃይሚ እኔ ማንግባባው በምን እንደሆነ ታውቂያለሽ? ምንም የለኝም ከሷ ጋር። እኔ ጉዴ ፈላ። ባይሆን ልጅቷን ብርድ ላይ አታስቁማት እኮ። ምንም የለኝም ከሷ ጋር። ስሚኛ፣ እኔ ጉዳይ አይደለም፣ አይመለከተኝም። በቃ እኔ አንተን ማመን አልችልም። በቃ ገባህ አይደል? ትላንት ምን እያልሽ ነበር? ከኔ ምንድነው የምትፈልገው? ንገረኝ። ምንድነው የምትፈልገው? እኔ ምን እፈልጋለሁ ከአንቺ? ንገረኝና የምትፈልገው ላድርግ። ምን እፈልጋለሁ እኔ ከአንቺ? እና ታዲያ ምን እፈልጋለሁ በቃ ከአንቺ? ውሸት ከሆነ ታዲያ ያንን ቪዲዮ ለምን አወጣሁት ሚዲያ ላይ? ሆን ብለን ነው ያደረግነው። ሆን ብለን ራስን በዚህ ልክ ምን ነው? ምንም ለሁለታችን ብዬ ነው። እኔ ወደ አንቺ ነው የላኩት፣ አንቺ ደግሞ ካሜራ ይዘሽ ጠበቅሽ። ያንንም ይሁን ብዬ ያቻልኩት ችግር የለውም ብዬ፣ ግን እውነታው የውሸት ነው። ሃይሚ ካንተ ጋር ስለበቃኝ ነው፣ ስለጨረስኩ አመሰግናለሁ። ተረጋግተሽ አውሪ። ይሄንን ደግሞ ከቻልክ ከቤት ያስወጣ። ሃይሚ ተረጋጊ። እኔ ምንም እውነት አሁን የለም እኮ። አሁን ለምንድን ነው እንዲህ የምትሆኚው? ትላንት ምን እያልሽ ነበር? ስለምወድ ነው አላልሽኝ? ጠረጴዛ ይቆሻል አይደለም? ስለምወድ ነው ምናምን እያልሽ ነበር። አታርፊም? መች ነው ግን የምትሻሻው እንጂ መች ነው የምትሻሻው? አሁን ለዚህ ለምን የማይጋብዝ ነገር መች ነው የምታደርገው? ከቻልክ ይሄን እነዚህን ራሱ ብታነሳቸው በጣም ደስ ይለኛል። ከዛሬ ራሱ ለምን እንዳስቀመጥኩት አላውቅም። ሃይሚ ስሚኝ፣ ምንም ነገር እውነት የለም። እኔ ለሁለታችንም ብዬ ነው እንደዚህ አይነት ሪስክ ውስጥ የገባሁት። ስሚ፣ ሰርቶልኛል እኮ አይደል እንዴ? ምንድነው እውነተኛ ስሜትሽን እኮ አውቄያለሁ። ከልብሽ እንዳልሆነ ገብቶኛል። በጣም ምንም እትይኝ ዘገየ። መቼ ዘገየው? በሰዓቱ እኮ ነው የተገኘሁት። አንቺ ለምን አትረጋጊም? ተወኝ በቃ ተወኝ። ብሩኬ ልቀቀኝ በቃ። መረጋጋት አልችልም። ልቀቀኝ በቃ ተወኝ ብሩኬ። ወይኔ ጉዴ ፈላ። እኔ ካንተ ጋር ምንም መስማማትም ካንተ ምንም ያንተ ንጹህነት መስማትም ማወቅም ምንም ነገር አልፈልግም። ብሩኬ ልቀቀኝ። ልቀቀኝ። የማይሆን ነገር እንዳደርግ አታስገድደኝ። ምን ታደርጋለሽ? የማደርገው ይሄንን ነበር። ተረጋጊ ነው። ተረጋጊ ነው። ሃይሚ ያው ልትቀበል አልቻለችም። በጣም የሚያሳዝን ነገር ነው የተፈጠረው። ከባድ ነው ብዬ አስባለሁ። ይሄ እንዲሆናል ብዬ አልጠበኩም ነበር። በጣም ከባድ ነው። እስቲ አሁንም ያለውን ነገር አይተን እንመለስ።
ያው ፋሚሊያችን ሀይሚ ሄዳለች። ሀይሚ ምንም ማድረግ አላመናችም። እንዲህ የምል ነገር ምንም እንትን ሄዳለች። በጣም ከባድ ነገር ነው። በሚቀጥለው አገኛቸዋለሁ። ሰላም